ከነቢያችን አለይሂ ሰላቱ ወሰላም ውጪ ትዳርን ተመኝታም አስባም አታውቅም ነበረ። ከዕለታት አንድ ቀን ታዲያ እቺ የታሰበችው የታለመችው ቀን ደረሰች። ነቢያችን አለይሂ ሰላቱ ወሰላም የታሰበውን ቀን የታሰበውን ጉብኝት አደረጉ። ቤታቸውም መጡ። ቤታቸውም የመጡበት ምክንያት ደግሞ የጋብቻ ጥያቄ ነበረ። ዘይነብ ያሰበችው ያለመችው ነገር ሲሳካ በጣም ተደሰተች። እህቷ ሐምናም ጋር ሆነው በደስታ ገና የነቢያችን አለይሂ ሰላቱ ወሰላምን መምጣት ሲያዩ ሁለቱም በደስታ ጊዜያቸውን በማሰብ ሰርጋቸውን በማሰብ ጥሩ ነገሮችን እያሰቡ መደሰት ጀመሩ። ልክ ነቢያችን አለይሂ ሰላቱ ወሰላም እንደገቡ ሐምና ተቀበለቻቸው። እንደዚሁም ወደ ቤቷ ከጋበዘቻቸው በኋላ ተቀምጠው ማውራት ይጀምራሉ። ዘይነብ ከጓሮ ይህንን ወሬ እየሰማች ነበረ። ነቢያችን አለይሂ ሰላቱ ወሰላም የመጡት ለትዳር ጥያቄ እንደሆነ ይነግሯቸዋል። ይህንን ስትሰማ ዘይነብ በጣም ደስ አላት። የምትጠብቀው ነገር እውን ሆነ። ታዲያ ያኔ ነበር ያልተጠበቀውን ምላሽ ከነቢያችን አለይሂ ሰላቱ ወሰላም አፍ የሰሙት። ነቢያችንም በእርጋታ እንዲህ አሉ፣